የሽውነቱ ልንገርሽ በረከት የኔ መሆኑ አይቀርም። ምክንያቱም ምኞት በቅርቡ ትሞታለች። አንቺ እንዴት ነው የምትቻይው? ዋሻው እስኪ ንገሪኝ። ሚስቴ ናት። ፈልጌ ጠይቄ ነው ያገባኋት። ምን አድርጊ ነው የምትያት? ለኔም አስብልኝ እንጂ የልጅ ልጅ እኮ ያስፈልገኛል። ምኞት አባዬ እኮ ስለ ህመሟ ነግሮኛል። ምናልባት ምኞት ላተርፍበት የምትችልበት እድሏ ሰፊ ነው። ምኞት ከልቤ ነው። እንዴ ነገ ሁላችንም እኛ ላይ የሚደርሰውን ነገር አናውቅም። በረከት ደግሞ በጣም ነው የሚወድሽ። ዶክተሩም እንደምድኝ ነግሮታል። የዶክተር ልጅ ባትሆኚ ኖሮ ዛሬ ሽጥ አድርገው ይገልሽ ነበር። ቆይ ግን ለምን አንተ አትረዳም? ይበቃችኋል። አይበቃችሁም? እንዴ ሚስበዛ ምን ሆነሽ ነው? የተፈጠረ ችግር አለ? አልቻልኩም። ምን ሆነሽ ነው? እስኪ ተረጋጊ። ምን ሆነሽ ነው? በጣም ይቅርታ ረብሽኩኝ አይደል? ቆይ ግን ኤልሲ ምን ሆነሽ ነው? ቤኪ ይሁን ለሌላ ሰው ካልዳርኩሽ ብላ እኮ መቆሚያ መቀመጫ ሰጠችኝ። ታዲያ አንቺ ምን አሰብሽ? እኔ አላቅም። ምን ማድረግ እራሱ እንዳለብኝ ጨንቆኛል። በጣም ያሳዝናል ኤልሲ። በምትፈልጊው ነገር በሙሉ ከጎንሽ አለን። በቃ አታልቅሽ። ተረጋጊ። ተረጋግተን እናውራበት እስኪ። ኤልሲ ምን ሆነ ነው? ምን ሆነ ነው የምታለቅሰው? ኤልሳ ከቤተሰቦቿ ጋር ችግር ተፈጥሯል። ለዛ ነው የምታለቅሰው እኮ። እሺ ቀና በይ ኤልሲ። እንዴ አሁን እኮ እንደዚህ መሆንሽ ምንም ጥቅም የለውም። መፍትሄውን ብንፈልግ አይሻልም? ይሻላል፣ ግን እኔ እኮ ማፈቅሮ ሰው አለ። ደግሞ በቃ እሱን ማግባት አልፈልግም። ኤልሲ አንዴ ውጭ ወተን እናውራ። አይ እኔ እዚህ ከቤኪ ጋር መሆን ይሻለኛል። ኤልሲ ምን እያልሽ ነው? ችግር የለውም፣ እዚህ መቆየት ትችላለሽ። ምኞቴ ስለደከማት ግን መኝታ ቤት አድርሻት ትምጣ። አይ እኔ በጣም ደህና ነኝ፣ ችግር የለውም። እናንተ አትጨነቁ። ምኞቴ ቤኪ ልክ ነው። እናንተ ውስጡ ነው። እኔ እዚህ ትንሽ አወራለሁ ከኤልሳ ጋር። እሺ ምኞቴ ነው። ኤልሳ ቆይ ምን ሆነሽ ነው? ምን ሆንኩኝ ማለት? እያረግሽ ያለሽው ነገር አልገባኝም። ቆይ ምን አደረኩ? ምን ይሁን ነው የምትይኝ? እሺ ውጭ ወተን እናውራ። አልችልም፣ እዚህ ነው መሆን የምፈልገው። አልወጣም። እሺ እባክሽ ልለምንሽ ኤልሳ፣ ወተን እናውራ። ቤኪ ወይ ይቅርታ፣ የሆነ ነገር ላስቸግር። ምንድን ነው እሱ? የፈለግሽውን ነገር ንገሪ። ምን ነው አመመሽ እንዴ? አይ እንደዛ አይደለም። እኔ በጣም ደህና ነኝ፣ ግን በቃ በእኔ ምክንያት አትጨናነቅ። ማለቴ እንደ ድሮ ሁን። እኔ በጣም ደህና ነኝ። የኔ ፍቅር እንዴት አለመጨነቅ እችላለሁ?
ለምንድን ነው እንደዚህ የምትይው? ያንቺ ነገር እኮ በጣም ነው የሚያሳስበኝ። ልክ ነህ፣ ግን በቃ እንደ ድሮ ሆን። እኔም ራሴን እጠብቃለሁ። ይቅርታ የኔ ፍቅር፣ ምቾት ነሳሁሽ እንዴ? አይ አረ እንደዛ አይደለም፣ ግን በቃ እንድትጨናነቅ ስለማልፈልግ። አልጨነቅም። በጣም ስለምወድሽ እኮ ነው እንደዚህ የምሆነው። ልትረጂኝ ይገባል። ቆይ ኤልሳ፣ ምንድን ነው እያደረግሽ ያለሽ? አልገባኝም። ቆይ ምን አደረኩ? ታውቁሻል፣ ግን ዙፋን በጣም እየተቀየርሽብኝ ነው። ታዲያ እያደረግሽው ያለሽው ነገር ስላልገባኝ ነው። ቆይ ለምንድን ነው ምኞት ፊት በረከትን እንደዛ ስትሆኝና ስትናገሪ ነበር? አልገባኝም። ቆይ ደግሞ ምን አደረኩ? እያደረኩ ያለሁት ነገር ትክክል ነው ብለሽ ነው የምታስቢ? ዙፋን፣ እኔን እንደዚህ መናገር አትችይም። ደግሞ ታውቂያለሽ እኮ ከምኞት ቀድሜ የወደድኩት እኔ እንደነበርኩኝ። እኔ ለወንድምሽ ስሜት ብዬ የራሴን ስሜት ደበቅኩኝ። ግን ደግሞ አይተሻል እሷን ሳይገባም እንደተፈጠረ። እሷ በሽተኛ ሆና ጭራሽ እሱን ታስጨንቀዋለች። እንዴ ኧረ ኤልሳ ተይ፣ እንደዚህ አይባልም እንዴ። ቆይ ምንድን ነው የሆንሽው? ንገሪኝ እስኪ። ተሳስቻለሁኝ? አዎ ተሳስተሻል። እንዴ ፈጣሪ የፈቀደው ነገር እኮ ነው የሚሆነው። እንዴት ፈልጋ ባላመጣችው ነገር እንደዚህ ትናገሪያታለሽ? ዙፋን፣ አጉል ጥሩ ሰው ለመሆን አትሞክሪ። እንጂም እኮ ደግሞ እውነታውን እያየሽ ነው። ኤልሳ ይገባኛል፣ አሁን ተናደሻል። ንግግራችን በዚሁ ከቀጠለ ደግሞ ጥሩ የሚሆን አይመስለኝም። ስለዚህ ስትረጋጊ ብናወራ ይሻላል። ትክክል እኮ እንደሆንኩኝ በደንብ አድርገሽ ታውቂያለሽ። ደግሞ አሁንም በረከትን እጅግ በጣም ነው የማፈቅረው። እሱን እኮ ተነጋግረን ዘግተን የለ እንዴ? አይ ተሳስተሻል። ነገሩን እንኳን የዘጋሽው አንቺ ነሽ። ደግሞ ያኔ በረከት ምኞትን ወዷታል ያልሽኝ ጊዜ ተስፋ ቆርጬ ተቀምጬ ነበር። ግን ተሳስቻለሁ። ተስፋ መቁረጥ አልነበረብኝ። ለነገሩ እኔ ያበላሸሁትን እኔ ራሴ አስተካክለዋለሁ። ቆይ እሺ ኤልሳ፣ አንድ ጊዜ አናግሪኝ። ኤልሳ እንዴት እስከ ዛሬ ድረስ ይሄን አልነገርከኝም? እማዬ፣ ይሄን ልትነግሪኝ ነው በረሽ የመጣሽው? የእውነት እማዬ፣ በጣም ነው ያዘንኩብሽ። ይሄንን ነገር ካንቺ አልጠብቅም ነበር። ሰው እንዴት ወዶ ባላመጣው ነገር እንደዚህ ታያታለሽ? እና አንተ ይሄንን አሰብክ? እኔ የቴቴ የልጅ ልጅ ማየት የለብኝም? ቆይ ምን ማለት ነው? አሁን ይሄ ጉዳይ ማሳሰብ ነገር ነው? እና ምን ላስብ? በቃ እማዬ፣ በጣም እያስከፋሽኝ ያለሽው። በረከት አይንህን ግለጽ። እኔ እናትህ ወገቤን አስሬ ያሳደግኩ የማንንም በሽተኛ እንድታስታምም አይደለም። ኧረ እማዬ፣ ድምፅሽን ቀንሺ፣ ትሰማሻለች እንዴ? ቆይ እንዴት ነው እንደዚህ ልትያት የምትችይው? ምን አደረገች? እንዴት አልናገርም? ይሄ እኮ የልጄ የወደፊት እጣ ፋንታው ነው። እማዬ በቃሽ፣ በጣም እያስከፋሽኝ ያለሽው። እንደማይ መጣሻል እንዴ? ዋ የኔ ልጅ አንቺ እያለሽ ነው እንዴ ወንድምሽ እንደዚህ በቁሙ የሚቃዣው? እንዴ ምን ነው? ምን ተፈጠረ? ወንድሜ እናትሽን አረጋጋት፣ ደክሟታል መሰለኝ። እኔ ልግባ። ምንድነው ማየ? እንዴ ወንድምሽ እኮ ዘር ካላቋረጥኩ እያለ ነው። የኔ ፍቅር ምንድን ነው የምልሽው? ሁሉንም ነገር ሰምቻለሁ። ከቴቴ ጋር ያወራችሁትን ምንድን ነው የሰማሽው? ምንም እኮ ያወራነው ነገር የለም። አትዋሽኝ በረከት፣ ሁሉንም ነገር ሰምቻለሁ። ደግሞ እውነቷ ነው። ምኞቴ እንደዚህ አትበይ እባክሽን። እማዬ እኮ ነገሮቹን ስላልተረዳች እኮ ነው። ምንድን ነው ቆይሽ እሱ ያልተረዳችሁ? እውነት እኮ አላት። እኔ በሽተኛ ነኝ። ልዳን አልዳን የሚታወቅ ነገር የለም። ስሚኝ የኔ ፍቅር፣ አንቺ ምንም ነገር አትሆኝም። እሺ እኔ እኮ እንደዚህ የምለፋው እኮ አንቺ ደህና እንድትሆኝልኝ ነው። እሺ ቆይ እኔ ደህና
ሌላ ባልሆንስ? እንደዛ አትበይ እባክሽ። አንቺ ደህና መሆንሽ ግዴታ ነው። ካለበለዚያ ምን ቤኪ? እኔ መኖር አልችልም። አብሬሽ ነው ሞቱ። እባክህ ሁለተኛ እንደዚህ ነገር እንዳትል። በቃ እኔ አልፈልግም። እሺ ለምንድን ነው ታዲያ እኔ ተስፋ እንድቆርጥ የምታደርጊኝ? ምኞቴ አይታይሽም እንዴ? አንቺ ደስተኛ እንድትሆኝ እኮ ነው እንደዚህ የምለፈው። ለምንድን ነው የማትረጂኝ? እኔ እሺ እኔ ፍቅር በጣም ይቅርታ። ግን እሺ ቆይ ቴቴስ? ምኞቴ እማዬ ቀስ እያለች ነገሮችን ትረዳዋለች። አሁን የሚያሳስበኝ አንቺ ስለምታስቢው ብቻ ነው። እባክሽን አትጨነቂብኝ። እማዬ በጣም ነው እሺ የምታሳዝኝ። ያንን ክፉ ቀን ረስተሽ ነው ምኞትን አሁን እንደዚህ የምትናገራት? ቢገባሽ እኮ በረከትን እኛ ከመምጣታችን በፊት ከዛሽ ክፉ ብርቱካን ስጠብቀው የነበረች እኮ ምኞት ናት። አሁን ያንን ታሪክ ከምናወራው ጋር ምን ያገናኘዋል? ለምን አያገናኘውም? ያም የወንድሜ ታሪክ እኮ ነው። ይኸውልሽ ያልሆነ ነገር እየተናገርሽ እኔን ሀሳቤን ለማስቀየር አትሞክሪ። እኔ እናቱ እንደሆነ አንዴ ተናግሬያለሁ በቃ። እማዬ አንቺ ስለተናገርሽ ምንም የሚቀየር ነገር የለም። ይልቁንም ወንድሜን የማይሆን ነገር እየተናገርሽ ሀሳቡን አትበታትኝበት። ምኞት ደግሞ ትድናለች። እስከዛ ደግሞ ልጄ እድሜውን ይጨርስ። እንደዛ ነው የምትይው? አሁንስ ይበቃሻል እማዬ። ብዙ በተናገርሽ ቁጥር ኃጢአት ውስጥ እየገባሽ ነው። አላበዛሽም? ምን ለልጄ የሚሆነውን ነገር የማውቀው እኔ እናቱ ነኝ። እሺ ያው ከአሁን በኋላ ምንም አይነት ችግር በፍጹም ምንም አይነት ችግር እንዲገጥመው አልፈልግም። የማንም መጫወቻ ሆኖማ አይቀራት። የኔ ልጅ እንዴት ዋልሽ? እንዴት ነሽ ቲቲ? ምነው የተናደድሽ ትመስያለሽ? የኔ ልጅ እንዴት አልናደድ፣ እንዴት አልቃጠል? ምነው የተፈጠረ ነገር አለ እንዴ? ይኸው ልጅ ይኸውልሽ ዘሬን አልተካ ብሎ ምን ዋጋ አለው ብለሽ ነው? ቢያወሩት እንደው ሆድ ባዶውን ይቀራል። አሁን ገባኝ ምን እንዳናደደሽ። ደግሞ ባይገርምሽ እኔም እንዳንቺ ነው የማስበው። ቤቱን በጣም ነው የሚያሳዝነው። እንዴ አንቺም እንደኔ ነው እንዴ የምታስቢው? አዎ ቴቴ፣ ደግሞ እኮ አንቺ ሙሉ በሙሉ ትክክል ነሽ። እሺ ታዲያ ይሄንን ልጅ እንዴት ላድርገው? የኔ ልጅ ቴቴ፣ እኔ እኮ ትንሽ ደበኩሽ እንጂ ቤኪን በጣም ነው የምወደው። ምን? የኔ ልጅ ቤኪን ነው ወደዋለሁ ያልሽ? አዎ በጣም ወደዋለሁ፣ ግን ያው እሱ ደስተኛ ይሁን ብዬ ነበር ስሜቴን የደበኩት። ግን ደግሞ አየሽ የኔ ልጅ ሰው ለሚወደው ሰው ይሄንን ያህል ያስባል። እቺ ናት እንጂ እንደው ልጄ ላይ እንደመሽገር ተጣብቃ እንደው መፈናፈኛ ሳጣችሁ እንጂ። ወይ በቃ አንቺ አትጨነቂ፣ እኔ ደግሞ ከቤኪ አጠገባለሁ። እባክሽ የኔ ልጅ አሁን ቤኪ አሁን እኮ እንደው አይኑ ተጋርዶ ነው። እንደው ትንሽ ጊዜ ታገሽው እባክሽ። እሱ ሰው ግን ዙፋኔ እንዳይደብራት ነው እንጂ በእኔ በኩል እንኳን ችግር የለውም። እንዴ ዙፋኔ ደግሞ ምን አገባት? የእሷን ነገር ለነቴው እኔ ያናግራታለሁ። እሺ ቴቴ አንቺ አታስቢ። ደግሞ መንገድ ላይ ብዙ አስቆምኩሽ መሰለኝ። ችግር የለም የኔ ልጅ አደራሽን። በቃ ደህና ዋይ ልጅ፣ ደህና ዋይ። እሺ ምኞት ማድረጋችን ነው። እኔ እንኳን ትችልሽ ነበር፣ ግን ደግሞ ፈጣሪ ራሱ አልፈቀደልሽም። ወይማ ምንድን ነው? በቃ እየመጣሁ ነው፣ ደረስኩ እኮ። ወንድሜ በቃ አትጨናነቅ። ምኞትም እኮ ደህና ትሆናለች። ምኞትም ደህና ትሆናለች።
ቆይ እማዬ ያለችው ነገር ትክክል ነው? እንደዚህ መሆን ነበረበት? ምኞት እንደዚሁም ጥፋተኛ ስሜት እየተሰማት ነው ያለችው። ጭራሽ ይሄንን ነገር ሰምታ ደግሞ በጣም ነው ያዘነችው። ሁሉንም ነገር ሰምታለች እንዴ? አዎ ሰምታለች። ቆይ አልገባኝም። እማዬ ምን እየሆነች ነው ያለችው? ትናንት የነበርኩበትን ሁኔታ እንዴት ረሳችሁ? ኩሽ በቃ አንተ አትጨናነቅሽ፣ እኔ ሁሉንም ነገር አስተካክላለሁ። ከዚህ በኋላ ለምኞት ያላትን ነገር ካላስተካከለች አላውቅም፣ ተጨማሪ ችግር አልፈልግም። በቃ እማዬ ለኔ ተዋት ወንድሜ። አሁን አንተ ጭንቅላትን በእነዚህ ነገሮች ማጨናነቅ የለብህም። ትኩረትን ምኞት ላይ ብቻ ነው እኮ ማድረግ ያለብህ። እሺ በቃ የሆነ አንቺ በህይወቴ ስላለሽ በጣም ደስተኛ ነኝ። እወድሻለሁ። አምላኬ ሆይ እባክህን በቃ ለበረከት ስትል እኔን ማረኝ። እባክህን ከዚህ በላይ አታሰቃየው። ካሉንም ደግሞ በቃ ለሱ የምትሆን አሪፍ ሴት ስጠው። ከዚህ በላይ አታሰቃየው እባክህን። ወንድሜ ሻወር ወሰድክ? ምኞት ስትታት መተህ ነው እንዴ? ውስጥ ነው እኮ በቃ እሺ፣ እኔ ምሳ ልስራ። እሺ ወንድምሽን እየመከርሽ ነው? እርግጠኛ ነኝ። ምንድነው የምመክረው? ህፃን ልጅ እኮ አይደለም። የሚያስፈልገውን ነገር ራሱ ያውቃል። ተያት እማዬ፣ ልትይኝ የፈለግሽው ነገር በጣም ገብቶኛል፣ ግን ትክክል አይደለሽም። ይበቃሻል። ልጄ በቁሙ ሲሞት እንዴት አንጀቴ ይቻል? እማዬ ምንድነው እያወራሽ ያለሽው? ዋሻው? እስኪ ንገሪኝ። እማዬ ያልተፈጠረ ነገር እያወራሽ ልጆቹ ላይ ዝም ብለሽ አታሟርቺ። ታዲያ ለምን ይችን የተረገመች ልጅ ከዚህ ቤት አያስወጣልኝም? ኧረ እማዬ እባክሽ እንዴ! እንዴ ምኞት መጥተሻል እንዴ? ምኞቴ ነይ ነይ ተቀመጭ። እኔ የምለው እንደው ምን አይነት እርግማን ቢይዝሽ ነው እንደው ገና ከማግባትሽ እንደዚህ አይነት በሽታ የመጣብሽ? እማዬ ምንድን ነው የምታወሪው እንዴ? ፈልጌ እኮ አይደለም እቴቴ። አይ እንግዲህ ከሆነ በኋላ ምንድን ነው እንደዚህ ማለቃቀስ? እማዬ በጣም ታሳፍሪያለሽ። እሺ ምኞቴ ነይ በቃኛ፣ አየር ተቀብለን እንምጣ።
ቆይ አልገባኝም። ሚስቴን ምን አድርጊ ነው የምትያት? ምን አድርጌ ያልኳት? ጥያቄ ነው የጠየኳት። በቃሽ እማዬ፣ ከዚህ በኋላ ምንም ነገር እንድትናገራት አልፈልግም። ሚስቴ ናት። ፈልጌ ጠይቄ ነው ያገባኋት። ምን አድርጊ ነው የምትያት? ቆይ እኔስ? አንቺ ምን እማዬ፣ ይሄ እኮ የኔ ህይወትና ምርጫ ነው። ለኔም አስብልኝ እንጂ የልጅ ልጅ እኮ ያስፈልገኛል። ሰምኛለሽ እማዬ፣ ልጅ የሚሰጠው ፈጣሪ ነው። ምኞትን ከዚህ በኋላ ምንም ነገር እንድትናገራት አልፈልግም። ይሄ የመጨረሻ ማስጠንቀቂያ ነው። አይ ፈጣሪ፣ ምን በደልኩ? እንደው ልጅ ተክቶ ያሳየኛል ብዬ ሳስብ እንደገና ተደስቼ ሳልጨርስ ምን አደርጋለሁ? ይህን ጉድማ ላይ በዚህ ቁጭ ብዬ እዛ ቤት እሄዳለሁ። ምኞት እባክሽን፣ እኔ እሺ በማየ ስም ይቅርታ አልጠይቅሽ። እማዬ እኮ ከልቡ አይደለም። እውነቷን እኮ ነው ቴቴ፣ ምንም የዋሸችው ነገር የለም። እኔ በረከትን ማስደሰት አልችልም። እንደሱ አትበይ ምኞት፣ ሁሉም ነገር በፈጣሪ የሚሆን ነገር እኮ ነው። ዙፋን፣ አንቺ እኔን ለማባበል በቃ እንደዚህ አትበይ። ምኞት ከልቤ ነው። እንዴ ነገ እኮ ሁላችንም እኛ ላይ የሚደርሰውን ነገር አናውቅም። በረከት ደግሞ በጣም ነው የሚወድሽ። ዶክተሩም እንደምድኝ ይነግሩታል። አዎ በሽታዬ ሊድን ይችላል፣ ግን ቤኪ ቆያን ሁሉ ገንዘብ ከየት ሊያመጣ ይችላል? እኔ ቤኪ ላይ ሸክም መሆን አልፈልግም። ይሄ አይገባውም። እንደውም ቤኪን የሚሰብረው ንግግር ይሄ ነው። ምኞት ተስፋ አትቁረጭ እንጂ እሱንም ቢሆን አግዢው። ግን እንዴት አድርጌ ዙፋን? ነገሮች ከብደውኛል። በጣም እየፈራሁ ነው ያለሁት። አትፍሪ፣ ሁሉም ነገር ለመልካም ነው። ደግሞ ጠንካራ መሆን አለብሽ። አንቺን ለማበርታት ቤኪ ሲታገል ካላገሽው ቤኪ በጣም ነው የሚጎዳው። እንደሱ ነው የምታስቢው ዙፋን? አዎ ምኞቴ፣ ጠንካራ ልጅ ነሽ። በፈጣሪ ገዛ ደግሞ ይህንን ቀን እናልፈዋለን። ሄሎ፣ ይሰማኛል። ምን መሰለ፣ ትንሽ እኮ የድርጅቱ ስራ ስለቀነሰ ነው። ገንዘብን በቅርብ ቀን መልሳለሁ። ኧረ ምንም ችግር የለውም፣ በሰዓቱ መልሳለሁ። በቃ ትንሽ ቀን ታገሰኝ። እሺ፣ አመሰግናለሁ በጣም። እሺ። ቤኪ እንዴት ነህ? እንዴት ነሽ ኤልሳ? ደህና ነኝ። ግን ደህና ነህ? ፊትህ ልክ አይደለም፣ የተጨናነቅክ ትመስላለህ። አዎ፣ የምኞት ነገር በጣም ያስጨንቀኛል። እኔ እኮ ግርም የሚለኝ፣ ቆይ አንተ ምን እዳለብህ ከእሷ ጋር የምትዳረቀው? ምን ማለት ነው ደግሞ እሱ? ምኞት እኮ ሚስቴ ናት። ተውና ብትሆንሳ? የለ አባዬ እኮ ስለ ህመሟ ነግሮኛል። ምናልባት ምኞት ላተርፍበት የምትችልበት እድሏ ሰፊ ነው። ስለዚህ ደግሞ አንተ ለምን ብለህ ለማተርፈው ነገር እዳ ውስጥ የምትገባው? የእውነት አንቺ ነሽ እንደዚህ የማይመስል ነገር እያወራሽ ያለሽ? የለ ቤኪ፣ እኔ እኮ እያልኩ ያለሁት ለአንተ አስቤ ነው። ኤልሲ፣ የዶክተር ልጅ ባትሆኚ ኖሮ ዛሬ ሲጥ አድርገው ይገልሽ ነበር። ቆይ ግን ለምን አንተ አትረዳም? ወንድሜ ምንድን ነው እየተፈጠረ ያለው ነገር? ኤልሳ ግን ለምንድን ነው እንደዚህ አይነት መጥፎ ሰው ያልሽው? እንደምታስበው አይደለም። ቢሆን እና ደስ ባለኝ ነበር። እንደምወድሽ ታውቂያለሽ።
በቃ አላቅም፣ እንደተፈጠረ አላቅም። እኔና ኤልሳ የተጨቃጨቅን ነበር። ከዛ በኋላ ቤኪ ይህንን ማብራራት እኮ ለኔ አይጠበቅብኝ። ለምንድን ነው የማይጠበቅብኝ? ቆይ ምን እያልሽ ነው? ምክንያቱም እኔ ታማሚ ነኝ። ዛሬ ልሙት ነገ ልሙት ምንም የማውቀው ነገር የለም። ለምንድን ነው ግን እንደዚህ የምትይኝ? ለምንድን ነው በተደጋጋሚ ይህን ቃል እያነሳሽ የምትረብሽኝ? እሺ ቆይ ታዲያ ምን ልበልህ? ይቅርታ ቤኪ፣ አስከፋው እንዴ? አንቺ ሁሌ ምን እየተረዳሽኝ አይደለም። ለአንቺ ስል ምን ያህል መስዋዕትነት እየከፈልኩ እንደሆነ አታውቂም። ቆይ ለምንድን ነው ተስፋ የምታስቆርጭ? ለምን? ካስከፋው በጣም ይቅርታ። ምኞት ምንድን ነው? ምንድን ነው ምኞት? ምንድን ነው? እሺ ምንድን ነው የሚሰማሽ? ምኞት ምኞት ሰምኛለሽ? ምንድን ነው? እሺ ቆይ ደግሞ ምን አደረኩ? ለምንድን ነው ወንድሜን እየተፈታተንሽ ያለሽው? እሺ እሱን እኮ መልሱን በደንብ ታውቂዋለሽ። ስለዚህ እየደገምሽ እየጠየቅሽኝ አታሰጪ። እኔ ነው እንደዚህ የምትናገሪ? ምኞት ምኞቴ ምኞት 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 እየሰማሽ ነው? ምኞት ምኞት ምንድን ነው ማድረግ? ምኞት 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 እኮ ሚስቱ ናት። ቢገባሽ እኮ ናውን ነው እየሰራሽ ያለሽው። ይልሽ እውነቱን ልንገርሽ፣ በረከት የኔ መሆኑ አይቀርም። ምክንያቱም ምኞት በቅርቡ ትሞታለች። ያንቺ እንዴት ነው የምትቻይው? እኔ መታሽኝ